الكريم المنان على ما هدانا إلى الإسلام وأرشدنا للإيمان، وأنزل هذا القرآن الكريم بالبرهان، وأرسل لنا أفضل الرسل بأفصح اللسان، فله الحمد والشكر على هذه النعم العظيمة والآلاء الجسيمة، والصلاة والسلام على خير خلق الله وخاتم رسول الله الذي قال: ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه. وبعد، فإننا بعون الله وتوفيقه سنستمر في قصص بني إسرائيل من سورة البقرة، حيث وقفنا عند قوله جل وعلا: ومنهم أميون لا يعلمون الكتاب إلا أماني وإنهم إلا يظنون. فلنبدأ من هنا. أعوذ بالله من الشيطان الرجيم. ومنهم أميون لا يعلمون الكتاب إلا أماني وإنهم إلا يظنون. فويل للذين يكتبون الكتاب بأيديهم ثم يقولون هذا من عند الله ليشتروا به ثمنا قليلا فويل لهم مما كتبت أيديهم وويل لهم مما يكسبون. وقالوا لن تمسنا النار إلا أياما معدودة قل أتخذتم عند الله عهدا فلن يخلف الله عهده أم تقولون على الله ما لا تعلمون. بلى من كسب سيئة وأحاطت به خطيئته فأولئك أصحاب النار هم فيها خالدون. والذين آمنوا وعملوا الصالحات أولئك أصحاب الجنة هم فيها خالدون. وإذ أخذنا ميثاق بني إسرائيل لا تعبدون إلا الله وبالوالدين إحسانا وذي القربى واليتامى والمساكين وقولوا للناس حسنا وأقيموا الصلاة وآتوا الزكاة ثم توليتم إلا قليلا منكم وأنتم معرضون. وإذ أخذنا ميثاقكم لا تسفكون دماءكم ولا تخرجون أنفسكم من دياركم ثم أقررتم وأنتم تشهدون. ثم أنتم هؤلاء تقتلون أنفسكم وتخرجون فريقا منكم من ديارهم تظاهرون عليهم بالإثم والعدوان وإن يأتوكم أسارى تفادوهم وهو محرم عليكم إخراجهم أفتؤمنون ببعض الكتاب وتكفرون ببعض فما جزاء من يفعل ذلك منكم إلا خزي في الحياة الدنيا ويوم القيامة يردون إلى أشد العذاب وما الله بغافل عما تعملون.
أولئك الذين اشتروا الحياة الدنيا بالآخرة فلا يخفف عنهم العذاب ولا هم ينصرون ከኋላ እየቀጠለ የመጣው የበኒ እስራኤል ቅሷ ዛሬም እንደዛው ሊቀጥል ነው። በተደጋጋሚ ለማስገንዘብ እንደሞከርኩት አላህ Subhanahu Wa Ta'ala ያለፉ ህዝቦችን ታሪክ የሚጠቅስልን ከደካማ ጎናቸው ሆነ ተጠንካራ ጎናቸው እንድንማር ነው። ሙታን ለመውቀስ አይደለም። ያለፉት تلك أمة قد خلت لها ما كسبت ولكم ما كسبتم ይለናል እዚሁ ሱራ ላይ። ቀደም ሲል ያለፉ ህዝቦች በየሀገሩና በየዘመኑ የሰሩትን ሰርተው ያደረጉትን አድርገው ያፈሩትን አፍርተው አምርተው ሂደዋል። እናንተ አሁን ተረኞች ናችሁ። እናንተም ደግሞ በተራችሁ የሰራችሁትን ውጤት ታገኛላችሁ ይላል። ስለዚህ ቀደም ሲል ያለፉት ህዝቦች ጥፋታቸውና ክፋታቸው ሲነገር እነሱን ማውገዝ ብቻ አይደለም ዋናው ነገር። እነዛ ሰዎች ታለፉ በኋላ ቢወቀሱ ቢከሰሱ አይሰሙም። ስህተታቸውን ሊያርሙም አይችሉም። እድሉ የላቸውም። አልቋል። ዋናው ላለው ትውልድ ነው። አላህ Subhanahu Wa Ta'ala እንደዚህ አይነት አጥፊና አክፊዎች ነበሩና በዛ ሳቢያ አላህ ተጣልቷቸው ከንቱ አድርጓቸዋል። አሁንም በእነሱ መስመር የሚሄድ ካለ ያው ጣፈንታ ነው የሚጠብቀው የሚለው ነው ዋናው መልእክት ማለት ነው። ደጋጎቹን ሲያወሳና ሲያወድስ ደግሞ በአንድ ወቅት የነበሩት ደጎችና ቀናኢዎች ምን እንደሰሩና ምን እንዳፈሩ ለዓለም ምን አይነት ታሪክ አሻራ ጥለው እንደሄዱ ሲገልጽ የነሱን ፈለግ ተከተሉ ነው መልእክቱ ማለት ነው። እና በዛ መሰረት በተለያየ መልክና ዘርፉ በኒ እስራኤሎችን በጣም በሰፊው ነው የሚገልጣቸው። አሁንም እንግዲህ ቀደም ሲል በተለያየ መልኩ የፈጸሙትን በደልና የክፋት እየገለጸ መጥቶ ነበር። አብዛኛውን ያዋቂ አጥፊ ናቸው በኒ እስራኤሎች። አለማወቅ አይደለም ችግራቸው እነሱ። ሌላው ህዝብ ግን በአመዛኝ አለማወቅ ነው ጥፋት ላይ የሚጥለው። እነሱ ግን አውቆ ጠፍ ናቸውና አውቆ ጠፍ ደግሞ በጣም አስቀያሚ ነው። ምክንያቱም የለው ሙበሪር ነው። ከነሱ መካከል ግን ይህ ሲባል አላዋቂ የለም ማለት አይደለም የሚለው ነው ዛሬ መነሻ ያደረገው። ከነሱ መካከል የማያውቁ የዋሆች አሉ የሚነዱ። ወሚንሁም ኡምዩን ከይሁዶች መካከል ኡምዮች አሉ ማለት ማይማን ምንም የማያውቁ አሉ። ስሙ ይሁዲ ነው። እሱ ግን ኸይሩን ተሸሩ ኢማን ተኩፍሩ የሚለይ አይደለም። የማይጽፉ የማያነቡ የማይመራመሩ የማያገናዝቡ እንዲሁ ዝም ብለውም አሉ ከነሱ መካከል ይላል። ላ ያዕለሙነ الكتاب መጻፍ የማይችሉ ስነ ጽሁፍ ሙያ የሌላቸው ተራ መሃይሞች ማለት ነው። ወይም ኪታባቸውን እናምንበታለን የሚሉትን ተውራት እንኳን የማያውቁ ናቸው ማለት ነው። ይሄ አሁን ወደኛም መጥቷል። አብዛኛው ያው ሙስሊም የሚባለው አምኛለሁኝ ይላል። ግን ቁርአንን የሚያውቀው ስንቱ ነው? ቢያውቀውስ መልእክቱን የሚረዳው ስንቱ ነው? ዝም ብሎ የሚያነበንበውም እንዳወቀው አይቆጠርም። ያወቀውስ በስራ የሚያውለው ስንቱ ነው ከተባለ እየተንጠባጠበ ነው የሚቀረው በየመንገዱ ማለት ነው። ስለዚህ ከይሁዶችም ማይማን አሉ ምንም የማያውቁ መጽሐፍ ማንበብ ማገናዘብ የማይችሉ ኢላ አማኒ ከንቱ ምኞትን ብቻ የሚጋልቡ ይላል። ማለት ምንድነው? ናኑ አብናኡላህ ወአህባኡሁ የተላላቅ ነብያት ዘሮች ነን። የነ ኢብራሂም የነ ኢስሐቅ የነ ያዕቆብ የነ ዩሱፍ የነ ዳውድ የነ ሰሎሞን ዘርነንና የጌታ ወዳጆች ስለሆኑ አባት አያቶቻችን የነሱን ክብር ጠብቆ ይምረናል በሚል ብቻ በከንቱ ምኞት የሚጋልቡ አሉ። ይሁዲ በመሆኑ ብቻ ራሱን እንደ ጻድቅ አድርጎ የሚቆጥር ማለት ነው።
ምንም ነገር ሳይሰራ ምንም ነገር ሳያውቅ የታላቆቹ ዘር ነኝ እያለ ዝም ብሎ ራሱን የሚያታልላል ይላል። በእኛስ እንደዚህ አይኖርም ሞልቷል። ያውም እንደነሱ የታወቁና የወጣላቸውን ሰዎች አይደለም እኛ ደግሞ ኢዕቲማድ የምንሆነው። እነሱ እውነትም አባት ቢጠቅም ኑሮ በጣም አኩሪ አባቶች ናቸው ያሏቸው ማለት ነው። የኛ ግን እዚህ ግባ የማይባለውን ጠንቋይ አታላውን ሁሉ ነው ሸገል ያለኝ የምንለው አይደለም እንዴ? ስለዚህ የኛ የባሰ ነው ማለት ነው። አብዛኛውን እዚህ ግባ የማይባለው አጭበርባሪ አታላይ ጠንቋይ ሟርተኛው ነው ቅዱስ ተደርጎ የሚሰገድለት ያለው ማለት ነው። ይሄ ደግሞ በጥፋት ላይ ሌላ ጥፋት መጨመር ነው። የነሱ ትንሽ ባዶ ሹብሃ አላቸው የማይካር ነው። ኢብራሂም ታላቅ ነው ወይ ቢባል ማንም ሰው አይከራከርም። እና ሙሴ ሃሩን ማንም ሰው ቸል ብሎ የሚታለፉ ሰዎች አይደሉም ማለት ነው። ግን አላህ እያንዳንዱ ሰው በስራ ውጤቱ ነው የሚጠየቀው። በሌላ ከለላ ማለፍ የለም። አንተ ካልሰራ የነብይ ልጅም አባትም ወንድምም ብትሆንም አይፈይድህም እያለ ነው ያለው ማለት ነው። ኢላ አማንየ እና አልአማንየ አልካዚባ ከንቱ ምኞትን ብቻ ይከተላሉ። እኛ የነገሌ ዘሮች እስከሆን ድረስ ጌታ ብናጠፋ እንኳ ጨክኖ አይጨክንብንም እያሉ ዝም ብለው የሚጃጃሉ አሉ ይላል። ወኢንሁም ኢላ የظنون እና በዛ አስተሳሰባቸው እነሱ የሚገምቱ ብቻ ናቸው ይመስላቸዋል። ተግምት አያልፍም የነሱ አስተሳሰብ ነው የሚለው። ወይም ኢላ የظنون ማለት ኢላ የክذبون ተብሎም ተፈስሯል። የሚዋሹ ብቻ ናቸው። ሰው በስራው ነው የሚድነው የሚለውን ትተው በዘር ወሰዱት። የነገሌ ዘር ከሆነ ችግር የለውም የሚል ውሸት አመጡና በራሳቸው በፈጠሩት ውሸት ራሳቸውን ያታልላሉ ይላል። ፈወይሉ للذين يكتبون الكتاب بأيديهم እነዚያ ደግሞ ሌላ ቡድኖች ናቸው። እነዚህ ቀደም ሲል ያሉት ምንም አያነቡም አያውቁም ማይሞች ናቸው። እንግዳውሳ ፈረሳቸው ውሸት ብቻ ነው። ነገሌ ዘር ከሆነ ችግር የለም ብሎ መኮፈስ ብቻ ነው አለ። ሌሎች ደግሞ አሉ። እነዚህ ደግሞ ዕውቀት አላቸው። ያንን የአላህ ኪታብ የቀዱትን ዕውቀት ለጊዜያዊ ጥቅም ማብሰያ ያደረጓሉ ደግሞ ማለት ነው። ፈወይሉ للذين يكتبون الكتاب ተውራትን የሚጽፉ የሆኑት ሰዎች ወየውላቸው ይላል። ቢአይዲህም በእጃቸው እና ምሁር ነን ብለው የመጽሐፍ ቅዱስ መሪዎች ነን ብለው እየጻፉ ጥቅስ እየጠቀሱ እያዘጋጁ እያነበነቡ የሚገለገሉት ግን ለጊዜያዊና ለዕለታዊ ጥቅም ብቻ ነው። መኖር ብቻ የሚፈልጉ ማለት ነው። የአላህን አማና እየቸረቸሩ የሚኖሩ ማለት ነው። በእኛስ የሉም የዚህ አይነት ይኖራሉ ማለት ነው። ማንም ሊክደው አይችልም። እና ثم يقولون يكتبون الكتاب بأيديهم ማለት ተውራት የፈለጉትን ጥቅስ ማን ነው እነሱ ሊያግባቡ የፈለጉ እንደሆነ አንድ ርዕስ ላይ ተዛም ጥቅሱን ይጠቃቅስና በማስታወሻ ጽፎ የሚፈልገውን ነገር ሰዎችን ለማሳመን ያነበልብልሃል። አላማው ምንድነው? ይሄ ሰውዬ የነገረኝ ጥሩ ነገር ነው ብሎ እንዲያምንና ያቺ የሚፈልገውን ነገር እንዲያደርግለት ብቻ ነው። እሱን እንዲخدም ብቻ ማለት ነው። ይሄንን የሚያደርጉም አሉ ይላል አላህ Subhanahu Wa Ta'ala። ثم يقولون هذا من عند الله የፈለጉትን ነገር ጠቃቅሰውና አቀናብረው ታቀረቡ በኋላ በዚህ ጉዳይ ላይ ከአላህ የመጣው መመሪያ ይሄን ይመስላል። ታዲያ ምን ትፈልጋለህ? ይሄ አይደለም ብሎ አንተን ለማሳመን ይጠቀምበታል ማለት ነው። ለግል ጥቅሙ ለማሰለፍ ለምንድነው እንደሚያረጉት? ሊሽተሩ به ثمنا قليلا ትንሽ የሆነን ዋጋ ሊሸምቱበት ይላል። በግልጽ ሊኖርበት ሊበላ ሊጠጣ ሊለብስ ላጌጥ ብቻ የኔን መጽሐፍ የእንትን እየቀነጫጨበ እሱ በሚፈልጋት መልክ እንደዚህ ነው እያለ የሚሰብክህ አለ ይላል ማለት ነው። ተመነን ቀሊላ ትንሽ ዋጋ ለማግኘት ትንሽ ጥቅም ለማትረፍ ይላል። ይህሽ በዛ ወይም ዳጎስ ያለ ጥቅም ከሆነስ ይፈቀዳል? ትንሽ መሆኑ ነው ያስከለከለው ወይስ? ተመነን ቀሊላ ማለት ዱንያ ማለት ነው። አጠቃላይ
የዱንያ ንብረት በሙሉ እንኳን ቢያገኝ በዚህ ነገር በዲን ያሟከከ የዱንያ ጥቅም የፈለገውን ያህል ዓለምን ዳር እስከ ዳር እንኳን የግል ጥሪቱ ቢያደርግ ትንሽ ዋጋ ነው ያፈራው ይላል አላህ Subhanahu Wa Ta'ala። ምክንያቱም ጀነት ቀላል ነገር አይደለችም። ጀነት ሊገዛበት የሚገባውን ነገር የአላህን አማና ለግዚያዊና ለግላዊ ጥቅም ካዋለው የፈለገውን ያህል ቢበዛ እንኳን ትንሽ ነገር ነው ያገኘው ማለት ነው። ፈወይሉን ለሁም እና ለእንዲህ አይነት ተንኮለኞች ወየውላቸው አሁንም ሚማ ከተበት አይዲህም እጆቻቸው ከጻፏቸው ጥቅሶች ይላል። ተውራትን እንጂልን ነው የሚጽፉት፣ ግን የሚጽፈው ለምን አላማ ነው? ለግል አላማው ለግዚያዊ ጥቅሙ ብቻ በማድረጉ ነው ወየውለት የሚለው እንጂ ህይወቱን ሊመራበት ወገንን ሊያስተምርበት ሊጠቅምበት ቢሆን ኑሮ የሚጸድቅበት ነገር ነበር። ግን ሚማ ከተበት አይዲህም እጆቻቸው ተሚጻጽፏቸው ነገር በዛ ሳቢያ ከሚመጣባቸው ወንጀልና ጦስ ወየውላቸው ይላል አላህ Subhanahu Wa Ta'ala። ወይልለው ሚማ ይክሲቡን በዛም በመጣጥፋቸው ከሚያፈሯቸው ጥቅማ ጥቅሞች ወየውላቸው። ዛሬ የተወሰነ ጥቅም ለማግኘት ብሎ የሚያደርግ የኔን አንቀጾች እንደፈለገ እየቀነጫጨበና እየቀጣጠለ ለሚፈልገው አላማ የሚያውል ሰው መጀመሪያ ኪታቡን ላልሆነ አላማ በማዋሉ በመጻፉ ብቻ በዚህ ላይ ሆኖ፣ ሁለተኛ ደግሞ በዛ ሳቢያ ከሚያፈራው ጥቅም በሁለቱም በኩል ወየውለት ይላል አላህ Subhanahu Wa Ta'ala። ወቃሉ እንደገና በተጨማሪ ለን ተመሰነ النار الا اياما معدوده ይህን ሁሉ ግፍና ደባ እየሰሩ አጥፍተናል አክፍተናል ብለው መስጋትና መፍራት ሲጠበቅባቸው ተነጭራሹ ይባስ ብለው ይደነፋሉ፣ ራሳቸውን ቅዱስ አድርገው ይኮፍሳሉ ይላል። ምን ይላሉ? የሁሉ ጀራኢም እየሰሩ ቃሉ ለን ተመሰነ النار እኛ እኮ ይሁዶች እሳት አትነካንም አሉ። ጀሃነም እኛን አይመለከተንም ማለታቸው ነው። ኢላ አያመን ማዕዱዳ እንዳው ለምሱ ያህል ለደንቡ የተወሰኑ ቀናቶችን ያህል ትንሽ እንዳው ላፍታ አረገን ከሆነ እንጂ ለመሞቅ ያህል አለበለዛ በመቅጣት መልክ እሳት እኛን አትነካንም አሉ ጎበዞቹ። ተነጭራሹ እንግዲህ አይን ያወጣ ውሸት ትውልድን የሚያወድም ግን በእኛ ዘር ሀረግ የወረደ ሁሉ ጀሃነም አትነካውም ብለው አዋጅ አወጡ ማለት ነው። ኢላ አያም ማዕዱዳ የተቆጠሩ በጣት የሚቆጠሩ ጥቂት ቀናቶች ምናልባት ለምሱ ያህል እናንተም ሰው ናችሁና ቅመሱ ተተባል የዛን ያህል ነው። አለበለዛ ከዛ በኋላ እኛ ጀሃነም እኮ አይመለከተንም፣ ዘላለም የሚቀጡት ይሁዳ ያልሆኑት ህዝቦች ናቸው ይላሉ ማለት ነው። ይህንንም ቀን አንዳንዶቹ 7 ቀን ያህል እንቀጣ እንችላለን ይላሉ። በዚሁም ደግሞ ይለያዩበታል ማለት ነው። እና 7 ቀን እንቀጣለን ያሉበት ምንድነው? የዱንያ እድሜዋ 7 አዕማድ ነው ይላሉ። አዕማድ የሚባል አከፋፈል አለ። በ7 አዕማድ ውስጥ ያለፈው ትውልዳችን የተለያዩ ጥፋቶችን ሰርቶ ከሆነ ያ ተጨምቆ በአንድ አዕማድ 1 ቀን ነው የምንቀጣው እንደ ዘካ ማለት ነው። ከዛ ውጭ ግን የለብንም። ሌላው ደግሞ 40 ቀን ያህል እንቀጣ እንችላለን ብሎ የሚያምን አለ። 40 ቀን ያሉት ደግሞ ታውን ቀደም ያለፈው ያው ዒባደተል ዒጅል የሚባለው ነገር ወይም ወደፊት የሚመጣው ወይፈን እንደ ጣዖት አድርገው የተገዙበት ጊዜ አለ፣ በነብዩላህ ሙሳ ጊዜ ማለት ነው። 40 ቀን ያህል ነውና በዛ በጣዖት አምልኮ ተጠምደን የቆየ ነው። ሽርክ መቼም ከባድ ነውና ሌላ ወንጀል ቢሆን ኑሮ ብሻው ግደለም ተብሎ ይቀር ነበር። ሽርክ ከባድ ስለሆነ ግን እኛ ወዳጆቹ ስለሆን ሽርክም ቢሆን ይማራል ችግር የለውም። እና በዛ የሚያስከትለው ቅጣት 40 ቀን ስለሆነ ያን ጣዖት የተገዛ ነው ለ40 ቀናት ያህል ልንቀምስ እንችላለን ይላሉ ማለት ነው። ይሄ ራሳቸው የፈጠሩት ውሸት ነው። ማንም ነብይ ይሄን አላስተማረም፣ ማንም ኪታብ ይሄን አልተናገረም ማለት ነው። እና አላህ ለዛ አባባላቸው መልስ ሰጥ ምን አለ? ቁል አተኸዝቱም ዐንደላሂ አህዳ 7 ቀንም በሉት 40 ቀን እኛ ለምሱ ያህል የተወሰኑ ቀናቶች ነው ቅጣት የሚያጋጥመን የምትሉት ይሄ ነገር ከየት አመጣችሁት?
እንግዲህ የመቅጣት ያለ መቅጣት ስልጣን የኔ ነው እንደሚታወቀው እምቀጣቸውንም ስንት ቀን ወይም ስንት አመት እንደምቀጣ እኔ ነኝ መወሰን ያለብኝ ግን እናንተ ይሄን ነገር ይሄን ደንብ ከየት ነው የወሰዳችሁት አተኸስቱም እንደላህ ያዳ ከኔ ከባለቤቱ 7 ቀን ወይም 40 ቀን እንጂ አልቀጣችሁም የሚል ቃል ኪዳን ሰጥቻችኋለሁ ከየት አመጣችሁት በላቸው ይላል አላህ Subhanahu Wa Ta'ala فلن يخلف الله عهده እኔ ይሄን ነገር ተናግሬ ቃል ገብቼ ከሆነ እርግጥ ነው አላህ ቃል ኪዳኑን አይጥስም እንዳላችሁት ሊሆን ይችላል እኔ ካላልኩኝ ግን እናንተ ራሳችሁ በፈጠራችሁት ውሸት እኔ ዳኛለሁኝ እጠየቃለሁኝ ከየት ነው ይሄን ያመጣችሁት ይላል فلن يخلف الله عهده አላህ ብሎናል ቃል ገብቶልናል የምትሉ ከሆነ እንዳላችሁትም አላህ ቃል ኪዳኑን ስለማይጥስ በዛው ልትወሰኑ ትችላላችሁ ግን እኔ ብዬ ካልተገኘሁኝ ይሄን ነገር ማን ነው ወስትና የሚሰጣችሁ ይላል አም ተቁሉና አለ الله ما لا تعلمون ወይም ደግሞ በአላህ ላይ የማታውቁትን ነው ዝም ብላችሁ ምዘላብዱት በአላህ ላይ እሱ ያላለውን ቃል ያልገባውን መልእክተኞቹ ያላስተማሩትን ኪታቡ ለውስጥ ያልተዘገበውን ነገር ዝም ብላችሁ ከመሬት አንስታችሁ ራሳችሁ የምትጠፈጥፉት ውሸት ከሆነ ይሄ ደግሞ ዋስትና ሊሰጥ አይችልም ከየት አመጣችሁት ይላል አላህ Subhanahu Wa Ta'ala አለ ዶላል እንደዚህ ነው የታዘዘውን ትቶ የተባለውን ትቶ ያልተባለውን ነው የሚያመጣው ማለት ነው አላህ ያስቀመጠው ግልጽ ነው እነሆ ማን ይሽርክ ቢላህ ፈቀድ حرم الله عليه الجنه በአላህ የሚያጋራ ሰው ማንንም ይሁን ማን በአላህ አጋርቶ ከተገኘ አላህ ጀነትን እርም አድርጎበታል ወመዋሁ النار የዘላለም መኖሪያው ጀሃነም ነው የሚለው የተናንቱም የዛሬው መጽሐፍ ان الله لا يغفر ان يشرك به ويغفر ما دون ذلك አላህ በሱ የማጋራትን ወንጀል በምንም አይምርም ከዛ ሌላ ወንጀል ፍቃዱ ከሆነ ሊምርህ ይችላል ነው የሚለው ስለዚህ ይሄንን እንግዲህ መለኮታዊ መመሪያ የተናንተም ነብያቶች አስተማሩት ይሄን ነው የኋለኞቹም ያረጋገጡት ይሄን ነው ሆኖ ያለ እናንተ ግን የተባለውን ጥላችሁ ያልተባለውን አንጠልጥላችሁ ትጓዛላችሁ እኛን የተወሰኑ ቀናቶች እንጂ ቅጣት ያገኘንም የምትሉት ራሳችሁ ይሄ ራሱ ሌላ ወንጀል ባይኖር በቂ ነው የጌታን ውሳኔ ማፋለስ ነውና ማለት ነው እሱ ያለውን ትቶ ያላለውን ማምጣት እና ይሄንን ራሳቸው አረጋግጠዋል ይሁዶች ነብዩ አለይሂ ሰላቱ ወሰለም በመዲና አካባቢ ይገኙ የነበሩ የኸይበር ይሁዶችን በጦርነት አሸንፈው አካባቢውን ሲቆጣጠሩ እነሱ መቼም ሐቂዶች ከመሆናቸው የተነሳ የፈለገውን ያህል ቢቸነፉ እንኳን እጅ ሊሰጡ አይፈልጉም ስለዚህ ልክ ጦርነቱ አብቅቶ ዲሉ ተበስሮ ተረጋጋ በኋላ አንዲት አሮጊት ምግብ አዘጋጀች እና ነብዩን በመርዝ ለመግደል ማለት ነው በጦርነት ሲቸነፉ ምግብ አዘጋጅታ ምን የተስጋ አይነት ምን አይነት ነው የሚወደው ብላ ጠየቀች አቅራቢያ የሚያውቁትን ሰዎች የቅልጥም ስጋ ይወዳሉ አላት እዛ ቅልጥም ስጋ ላይ በደንብ ነሰነሰችው መርዙን ከዛ ላከችው ማለት ነው በእንትን አዘጋጅታ በቃ እና እንዲያው የተወሰነች ምግብ ግብዣ አርጋለሁኝ ብላ መልእክተኛዋን ልካ እንዲበሉላት ጠየቀች ማለት ነው ያነ ረሱል አለይሂ ሰላቱ ወሰለም ሁሉ ጊዜ ያው የአላህን ትእዛዝ ነው የሚከተሉት በጌታቸው ነው የሚመኩት ደግሞ እነዚህ ይሁዶች ተንኮለኛ መሆናቸውን በደንብ ያውቃሉ ግን አላህ ያለው ነው የሚሆነው የሚል እምነት ስላላቸው ጥሩ ብለው ተቀበሉ ምግቡን ማለት ነው ተተቀበሉ በኋላ ጥሩ የተረፈው በሚቀጥለው እንመለስበታለን ወሰለላሁ ዐለ ነብይ